ሰላም ጤና ይስጥልን በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በየሳምንቱ ከሚያቀርባቸው ለታይ ማለፋኖ ዜና ጥንቅሮች ባሻገር እንደዚሁ ከፋኖ መሪዎች ከህሉና ትግሉ ባለቤቶችና ይመለከተናል ከሚሉት ሁሉ እንግዶችን በመጋበዝ በህሉና ትግሉ የሚያጋጥሙ ችግሮችና የመፍትሄ ሐሳቦች የሚመለከቱበት የህሉናችን ዝግጅትም እነሆ ሰዓቱን ጠብቆ ወደ እናንተ ይቀርባል። በዛሬው ልዩ ዝግጅታችን እንግዳችን አድርገን ያቀረብናቸው የአማራ ፋኖ ብሔራዊ ኃይል አፋብሃ የሰሜን አማራ ቀጠና በላይ ዘለቀ አራተኛ ደጃዝማች ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንድራው ግርማይ እንደዚሁም የኮር ወታደራዊ ምክትል አዛዥ አርበኛ ዶክተር ሞላ አዲሱ ይሆናሉ። ከነሱ ጋር እንግዲህ በቀጠናው በተለይ ደግሞ በምዕራብ ጎንደር ቀጠናዎች የሱዳን ኮሪደርን አካሎ በቀጠናው ከፍተኛ ትንቅንቅ የሚደረግበትና ሰፊ ቀጠናዎችን ያካለለ ቀጠናን በመያዝ ከፍተኛ ትንቅንቅ ያደረጉ የሚገኙት የአራተኛ ደጃዝማች ኮር ናቸውና በኮር ስር የተለያዩ ክፍለ ጦሮችን በማዋቀር እርስ በርስ በመናበብ ታላቅ ጀብዶችን እየፈጸሙ ነው የሚገኙት። አሁን ላይ ያለው ሁኔታ ምን ይመስላል? በቀጠናው ዝርፊያና ሌብነትን በተመለከተ ፋኖ እየወሰዳቸው ያለው እርምጃ የህዝቡ አጠቃላይ ስሜትና ከፋኖ ጋር ያለው መስተጋብር ምን ይመስላል? እንደዚሁም የብልጽግናው ኃይል ደግሞ በፋኖ ቤተሰቦች ላይ አነጣጥሮ እየወሰደ ያለውን እንግልት፣ ዝርፊያ እንደዚሁ እስር በተመለከተ አጠቃላይ ጥያቄና ምላሽ ያደረግን ቆይታ እናደርጋለን። ውድ አድማጭ ተመልካቾች እስከ ፍጻሜው ድረስ አብራችሁ እንድትቆዩ የምጋብዘው እኔ ወንዳለ ቢክስ ነኝ። ከእንግዶቻችን ጋር የምናደርገው ውይይት ይቀጥላል። መልካሙን ሁሉ እመኝላችኋለሁ። በቀጣይ ስልክ መስመራችን ላይ የሚገኙት እንግዶቻችን ጤና ይስጥልን አርበኛ ባንድራው ግርማይና ዶክተር ሞላ አዲሱ እንደምን አላችሁ? እንዴት ከርማችኋል? በቀጠና ያለው ሁኔታ ጋር ተያይዞ ስራ እንደሚበዛባችሁ ታወቃልና እንዴት ነው ያለው ሁኔታ? መስገን ሰላም ነን። እንኳን ለጥምቀቱ አደረሳችሁ በሰላም እያልን ሰላም ነን። እጅግ አድርገን እናመሰግናለን። አርበኛ ዶክተር ሞላ አዲሱ አስታውሰኛል ለመላይ ክርስትና እምነት ተከታዮች በሙሉ እኛም እንኳን ለጥምቀት በዓል በሰላም አድረሳችሁ ማለት እንፈልጋለን። አስቀድመን ዋዜማው ላይ ነው የምንገኘው። እናንተንም ባላችሁበትም ሆናችሁም ቢሆን አይቀርምና ሃይማኖታዊ ክዋኔ ነውና እንኳን አደረሳችሁ ለማለት እወዳለሁኝ። እኔም ዛሬ እንግዲህ በሰፊው ተገናኝተናል። በቀጠናው ያለው ወቅታዊ ሁኔታን በተመለከተ እየተነጋገርን ነው ቆይታ የምናደርገው። እንግዲህ ቀዳሚው የምናደርገው እንደ ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንድራው ግርማይ ነው። እንደ አራተኛ ደጃዝማች ኮር በስሩ ያሉ ክፍለ ጦሮች ሰሞናዊ እንቅስቃሴ ምን ይመስላል? የተመዘገቡ ድሎች አሉ ወይ? የተገኙ ውጤቶች አሉ ወይ? ምናልባት እሱ ቀጠና ከኔትወርክ መቆራረጥ ጋር በተገናኘ በየጊዜው በየለቱ የሚሰሩ ጀብዶች ለአድማጭ ተመልካቾች የማይደርሱበት ሁኔታዎች አሉና ለመግቢያው ለጠቅላላ ዕውቀትም እንዲያመች ለአድማጭ ተመልካቾቻችን ኮሩ የሚሸፍናቸው ቀጠናዎችን በመጥቀስ በእነዚህ ቀጠናዎች የተሰሩ ጀብዶችና ድሎች ካሉ ለአድማጭ ተመልካቾቻችን በማስተዋወቅ ጀምር። አርበኛ ባንድራው ካንተ አስጀምራለሁ፣ መቀጠል ትችላለህ። አመሰግናለሁ። ባንዲራው ግርማይ የአራተኛ ደጃዝማች ኮር ህዝብ ግንኙነት ነኝ። በቅድሚያ ለመላ የክርስትና እምነት ተከታዮች እንኳን ለጥምቀተ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ እንደ አራተኛ ደጃዝማች ኮር እንደምንቀሳቀስባቸው ቀጠናዎች አሁናዊ ቀጠናችን ላይ ያለው ቁመናችን ምን እንደሚመስልና በቀጣይስ ምን መስራት እንዳለብን የሚያሳዩ አጠቃላይ የሆነ ዳሰሳዊ የሆነ ውይይትን በትናንትናው ዕለት ኮሩ አድርጓል። ይህን ስናደርግ አጠቃላይ እንደ ድርጅት ያለን ቁመና ምን ይመስላል፣ እንደ አንድነት ያለን ቁመና ምን ይመስላል፣ ከኛስ እንደ ኮር ምን ይመለከተናል በእኛ በኩል የሚለውንም ሰፋፊ ውይይት የተደረገበት ሲሆን ቅድም ለመጥቀስ እንደተሞከረውም በተለይ ከሌባ ጋር ተያይዞ አካባቢያችን ላይ እየተደረጉ ያሉ ህዝብን የማሳቀቅ የገታ መኪኖች በሰላም ከፈለጉት ቦታ ደርሰው እንዳይመላለሱ የማድረግ ስራ ከፍተኛ ችግሮች የተፈጠሩ ቆይተዋል። እነዚህን በማስተካከል ላይም ሰፊ የሆነ ስራ ተሰርቷል። ማህበረሰባችንም በተመሳሳይ ጥሩ የሆነ እገዛና ድጋፍ እያደረገ ነው። ፋኖ ማን ነው?
ብልጽግና ማን ነው የሚለውንም የተለየበት ሆኗል ማለት ነው ይሄ እየተወሰደ ያለ እርምጃ። ከዛ በተረፈ እንግዲህ ያው በቀጠናችን ላይ 6 ክፍለ ጦሮች ይገኛሉ። እነዚህ ክፍለ ጦሮችን ለማስታወስ ያህል በአራተኛ ደጃዝማች ኮር የሚገኙ ክፍለ ጦሮች አንደኛ አርበኞች ክፍለ ጦር፣ ሁለተኛ ጎቤ ክፍለ ጦር፣ ሶስተኛ ረመጡ ደጀን ክፍለ ጦር፣ አራተኛ ተከዜ ክፍለ ጦር፣ አምስተኛ ዘራይ ክፍለ ጦር፣ ስድስተኛ አጣና ዋሴ ክፍለ ጦር። እነዚህ በጥምረት ከመተማ እስከ ወልቃይት ጠገዴ በአጠቃላይ ይሄ ቦርደሩን አካባቢ ይዘው የሚንቀሳቀሱ መሆኑንና በጣም ሰፊ ቀጠና ይዘው እየተንቀሳቀሱ እና እያታገለ የሚገኝ ነው። እንግዲህ ኮር አሁን ባለው ሁኔታ ከዚህ በፊት እንቅስቃሴ ለማድረግ አካባቢውን ቀጠናውን ለማስለቀቅ የዚህ ፋሽስት ታዛዥ የሆነ ሰራዊት እንቅስቃሴ አድርጓል። እንቅስቃሴ ባደረገበት ሰዓት ሰራዊታችን ባለው ቁመና በወሰዳቸው እርምጃዎች ተሳቆ በአንድ ቦታ ላይ እንዲቀመጥ ተደርጓል። አሁን እንቅስቃሴ ለማድረግ እንኳን በአብዛኛ በስጋትና በመንቀጥቀጥ ላይ የተመሰረተ ነውና ይሄ ፋሽስት የብልጽግና መንግስት ተላላኪ ወታደር አሁን ላይ ስጋት ላይ ሆኗል። ይህም በመሆኑ በተለይ አዳዲስና ከፍተኛውን ምት በማስተናገዱ በፋኖ አቅመ ቢስ መሆኑን በማየቱ ከፍተኛ የሰራዊት አባል እየሾለከ ይገኛል። በቅርቡም ወደ 20 አካባቢ የሚደርስ የመከላከያ ሰራዊት አባላትና ሰላም አስከባሪው ሳይቀር ሾልከው ወደ ፋኖ እጅ ሰጥተዋል፣ ምረት ገብተዋል ማለት ነው። ይሄ የሚያሳየው የፋኖ መጠናከር ኃይሉን እያሳየ ነው የሚል ነገር ነው ያለኝ። ከዛ ውጭ በሌባ ላይ የተወሰደው እርምጃ በኋላ ዶክተር ሞላ በደንብ አድርጎ ጠቅሰዋል። አካባቢው ላይ አሁን ላይ ያለው መረጋጋት ማህበረሰቡ እያገኙ ያለው እፎይታ ሰፊ ነው። በተመሳሳይ ህዝቡም ከኛ ጎን በመቆም ድጋፉን የበለጠ አጠናክሮ እየቀጠለ ነው። በአይነት ሁሉ መደገፍ ጀምሯል። የምትፈልጉትን እናመጣለን፣ እናቀርባለን፣ ከአካባቢያችን አትልቀቁ በማለት ላይ ይገኛል። በኋላ ምን ያህል ሌባ ላይ እርምጃ ተወሰደ፣ ምን ያህል ሞተ፣ ምን ያህልስ አሁን በቁጥጥር ስር ላይ ይገኛል የሚለውን በዋና በባለቤቱ በደንብ ነው በሰፊው በምክትል ወታደራዊ አዛዡ ይጠቀሳል። ይህን እርምጃዎች እየተወሰዱ እንዳለ ነው። እስቲል አሁንም ማለት ነው ተስፋ የቆረጠ ኃይል አገለግላለሁ እኔ ንጹህ ነኝ የሚለው መንግስት ገና የፋኖ ቤተሰብ ናችሁ፣ የፋኖ ዘርና ደም አለባችሁ በማለት አማራ በሙሉ ፋኖ ነው፣ አማራ በሙሉ የፋኖ ደም አለው፣ አማራ በሙሉ የተገፋ ነው፣ አማራ በሙሉ ሞት የተፈረደበት ነው። ነገር ግን የፋኖ ቤተሰብ ነው በማለት ከአማራዎች ውስጥ አማራን በመለየት በቀጥታ ሳይሆን በተዘዋዋሪ አማራን የማዳከም ስራ ለመስራት የፋኖ ቤተሰብ እያሰረ እያንገላታ ይገኛል። በዚህ ላይ የተወሰዱትን እርምጃ ማስመልክቶ እየተወሰዱ ያሉ ቀጣይ የሚወሰዱ እርምጃዎችን አስመልክቶ በሰፊው ዶክተር ሞላ ይዘረዝራቸዋል ማለት ነው። አሁንም ይህን የተጠናከረ ስራ አጠናክረን እንቀጥላለን። ያው ከጥምቀት በዓልም ጋር ተያይዞ እኛ እንደ አራተኛ ኮር በአካባቢው ላይ ይህን በዓል ለማደናቀፍ የሚመጣ ኃይል ካለ እርምጃ ለመውሰድም በተጠንቀቅ ላይ እንዳለ በሰራዊቱም በዋና በምክትል አዛዡም ይጠቀሳል ማለት ነው። በአጠቃላይ ግን እንደኔ እንደ መግቢያ ያክል ይህን ካልኩ በሱ በኩል ሰፋ ያሉ ማብራሪያዎች ስለሚሰጥባቸው ለሱ ብሰጥ እፈልጋለሁ። አመሰግናለሁ። መልካም አርበኛ ባንዲራው፣ አጠቃላይ እንግዲህ የውይይታችንን ይዘት ነው ጠቅለል አድርገህ ለመግለጽ የሞከርከው። በዝርዝር ወደ እያንዳንዳቸው ጉዳዮች ነው የምንሄድ የሚሆነው። ቀጣዩ ደግሞ ተረኛው አርበኛ ዶክተር ሞላ አዲሱ ነው፣ የአራተኛ ደጃዝማች ኮር ወታደራዊ ምክትል አዛዥ። በቅድሚያ እጅግ አድርጌ ያመሰገንኩኝ። አርበኛችን ጥያቄውን እንድትመልስልኝ ፈልገው በቀጠናው ዝርፊያና ሌብነት ላይ ተሰማርተው ህዝብን እያማረሩ የሚገኙ ህዝብና ፋኖን ለማነጣጠል በፋኖ ልብስና በፋኖ ስም እየነገዱ የሚገኙ በተለይ እንደ ጎንደር ቀጠና ከፍተኛ ትኩረት ሊደረግበት የሚገባ ጉዳይ ነው። በደቡባዊ ጎንደር ቀጠና ከአለም ሳጋ ይዞ እስከ ሰሜን ወሎ መጋጠሚያ አካባቢዎች እስከ ጨው መድኃኒዓለም ከፍተኛ እንግልት የሚደረግበት ስፍራ ነበር። እሱንም የማጥራት ስራዎች እየተሰሩ ነው። በሱ ቀጠና ደግሞ እንደዚሁ ከጎንደር እስከ ምዕራብ ጎንደር ቀጠናዎች የሚወስደው ቀጠና እናንተም ያላችሁበት እንደዚሁ ከፍተኛ ዝርፊያና ሌብነት የሚካሄድበት አካባቢ ከመሆኑ ጋር ተያይዞ እንደ አራተኛ ደጃዝማች ኮር አንተ ደግሞ እንደ ወታደራዊ ምክትል አዛዥነትህ በቀጠናው እነዚህን ለማጽዳትና የፋኖና የህዝቡን ግንኙነት ለማስተካከል ምን አይነት ስራዎች እየተሰሩ ይገኛሉ? አርበኛ ዶክተር ሞላ አዲሱ ወደ አንተ ልመለስ። አመሰግናለሁ። አርበኛ ዶክተር ሞላ አዲሱ እባላለሁ። የአራተኛ ደጃዝማች ኮር ምክትል ወታደራዊ አዛዥ ነኝ።
ያው አሁን ከላይ ሲዘረዘር እንደነበረው በዚህ ግንባር ሰፊ ግንባር ነው። ኮሪደርም የፖለቲካም የኢኮኖሚም አውታር በመሆኑ ከፍተኛ የብልጽግና መራሹ ሰራዊት ከፍተኛ ኃይል አፍሶ ከፍተኛ መስዋዕት እየተከፈለበት ያለ ነው። ውጤትም አምጥተንበታል። ቅድም ሲባል እንደነበረው ጠላት የፋኖን እርምጃና ቡጢ መቋቋም ሲያቀተው ከኛ ውስጥ ያሉትን አመሳስሎ የኛ ልብስ በማልበስ ከህብረተሰቡ ለመነጠል ዝርፊያና የመኪና እገታ ህብረተሰቡን ማሳቀቅ ፋኖ በመምሰል ከፍተኛ ሮሮ ሲስተናገድ ከርሟል። ጦሩ ቁጭ ብሎ በመገምገም ይህን በማየት በየክፍለ ጦሩ ልዩ ኦፕሬሽን የሚሰሩ የተለዩ አቅም ያላቸው ሰዎች ተመልምለው 6 ብርጌድ ይዘን እየተንቀሳቀስን ይህን ግንባር በሙሉ አሁን የሳምንት ዕድሜ ነው የሚሞላው። ከፍተኛ ቦታዎችን አጽድተናል። አብዛኛው ይሄ ኃይል የተገዛ ኃይልና ፎርጅድ በመሆኑ ፋኖ ጋር መፋለም አይፈልግም። እጁ ላይ ቢሰጥ 50 ሰው በቁጥጥር ስር አውለናል። ለመሳሪያው 50 ሰው ፋኖ መሰሎችንና ይሄን ያየውም እየተፈረከረከ ከወዲሁ መቋቋም ሳቅተው ወደ ተልኮ ወደ መጣበት ወደ እናቱ ብልጽግና ሄዶ እየገባ ያለበት ሁኔታ አለ። በርካታ ሄዶ ገብቷል። እኛ መልጾ የቀሩትንም አሁን ልዩ ተልኮ ወስደን በደፈጣና በክትትል እያደረግን በቁጥጥር ስር እያዋልን ነው። ይህን በሙሉ ይህን ግንባር ትንሽ አካባቢ ግንባር ሙሲያም በአካባቢ አሁን በዚህ 2 ቀን እንገባበታለን። ከዛ ውጭ ያለውን ግን አጽድተነዋል እና ህብረተሰቡ በዚህ የተነሳ ሮሮ ነበረ። በጣም በከፍተኛ ተነሳሽነት ከጎናችን ተሰልፎ ደስታውን እየገለጸ ያለ እኛም መድረክ እየፈጠርን እያወያየን ነው ያለንን ቁርጠኝነት ህብረተሰቡ በምን መልኩ እኛ ጋር አብሮ መስራት እንዳለበት እየተነጋገርን በግልጽ መልሰን በእጃችን እያስገባን ነው። ህብረተሰቡ ከፍተኛ ተነሳሽነት አለ፣ ቁርጠኝነት አለ። ሌሊት ቀን አይባልም ይሄን ለማጽዳትና ከህብረተሰቡ አሁን ትንሽ በሚባል ቦታ ካልሆነ በስተቀር ሌላውን አጽድተነዋል። ከፍተኛ ስራ እየተሰራ ነው። ህብረተሰቡም ምላሹን ሰጥቷል። ይሄ ሲሆንበት ብልጽግና ሌላ ሲስተሙን ቀይሮ የፋኖ ቤተሰብ ናችሁ ብሎ እንግዲህ ፋኖ የሆነ ሰው ፋኖ ነው፣ ሌላው ደግሞ ሰርቶ የሚበላ ሰው በተለያየ ነገር ሰርቶ የሚበላ ሰው ቤቱ ቀምጦ ነው ያለ። እኛም የብልጽግና ቤተሰብ ናችሁ ብለን አልነካንም። ለይተን ነው ጠላታችን ታርጌት አድርገን እርምጃ እየወሰድን ያለ ነው። የተሸነፈው ሽንፈት የተከናነበው ብልጽግና ግን የፋኖ ቤተሰብ እያለ ሰዎችን በማሰር ሴት አይል ወንድ አይል ህፃናት አይል አሮጊት አይል ሽማግሌ አይል የያዘ ፀሐይ ላይ ነው አጉሯቸው የሚውለው። ፀሐይ ላይ እያሰረ ንብረታቸውን እየዘረፈ ለውድመት እየዳረገ ነው። ከተማ ውስጥ ያሉትን እንኳን ቤታቸውን አፍርሶባቸው ቆርቆሮ ነቅሎ ነው የዛ ላይ የጣላቸው። ገጠር ያሉትንም እንስሳቸውን እየዘረፈ ንብረታቸውን እየወሰደ ነው ያለ። ይህን አስመልክቶ እኛ ቁጭ ብለን በአንጻሩ በትክክለኛ ጠላታችን ታርጌት አድርገን ይህን የሚያስተካክልበት ሁለተኛው ወደዚህ እርምጃ እንዳይገባ ታክቲካዊ የሆነ ስራ እየሰራን ነው። እኛ ጠላትን አለመን ነው እንጂ እሱ ይህን ስለሰራ እኛ ሲቪል ላይ የብልጽግና ቤተሰብ ነው ብለን ሰላማዊ ሰው ላይ ለአማራ አስቆም ድረስ በዘርና በደም ይህን አንሰራም። ግን እኛ ምንም ያቀተን ነገር ስለሌለ ይህን ተልኮ አንግቦ የሚንቀሳቀሰው ላይ በተስተካከለ መንገድ እርምጃ እየወሰድን ነው። በቃ በየቦታው ደፈጣ ወድቋል። አሁን በአጭር ጊዜ የማያቆም ከሆነ እኛም ለኛ ስለሚያመቸን በከፍተኛ ሁኔታ ጉዳት እናደርስበታለን። አሁን ባጭሩ ቅድም አርበኛ ባንዲራ ሲለው እንደነበረ አሁናዊ ሁኔታውን ትላንትና ገምግመናል። ተጨማሪ እቅዶችንም አውጥተናል። በኋላ እሱ ሊዘረዝራቸው ይችላል። በመግለጫም የሚቀርቡ አሉ። በሚገባ የተስተካከለ አካባቢውን፣ ሁኔታውን፣ ጂኦግራፊውን ያገናዘበ የወታደራዊ እንቅስቃሴ ታቅዶ ልዩ ተልእኮም ይዞ የሚንቀሳቀስም አለ። በአጭ ኃይል የተሰማራም አለ። ኖርማል ክፍለ ጦሮች ደግሞ የራሳቸው ተልእኮ አላቸው። በ3 በ4 እቅድ ነው ተንቀሳቅሰን የምናከሽፈው። ይሄ አሁን ተወርዋሪ ኃይል እየተሽለኮለከ ጸረ ሽምጥና
ምንሻ እየተሸለቆለከ የፋኖ ቤተሰብን በትንሽ ኃይል የሚይዝ ልዩ ተልእኮ ያለው እነሱን ያመክዳል። ሌላ ኃይል እነሱን አጅቦ የሚከተል ካለ ደግሞ ክፍለ ጦሮች አሉ። እነሱ አጋር ናቸው፣ ከኋላ እርምጃ ይወስዳሉና በተሻለ ቁመና ላይ ነው አሁን ያለ ነው። በጣም ጥሩ ሁኔታ ላይ ነው ያለ። እንቅስቃሴውም ትግሉም ግለቱን ቀጥሎ እየተንቀሳቀሰ ያለ። በባለፈውም ታስታውሳላችሁ በመሻ በቃ በዓለም የተመዘገበለት ድል ነው የነበረው ምሽግ ላይ ገብተን። ስለዚህ አሁን ያለው ቁመና የተለየ ነው። በተአምር ብልጽግናኛን ከህዝብ ጋር አይነጥለንም። ስለዚህ እንደዚህ አይነት ጥሩ ሁኔታ ላይ ነው ያለነ። ያው እናንተም እየተከታተላችሁ አርበኛ ባንዲራው ግርማይም እየተከታተለ እያቀረበ ነው። እናንተም እሱ ናችሁ በከፍተኛ ደረጃ እያገዛችሁን ነው። ስራችን ወደ ሚዲያ እያወጣችሁልን ነው። እኛ የምንፈልገው የምንሰራውን ስራ በሙሉ ሚዲያ ላይ ማቅረብ ማሳወቅ ደረጃችን እንድታስቀምጡልን ነው የምንፈልገው። ሌላው አሁን ቅድም እንዳልኩትኝ የተለያዩ እቅዶች አሉ። አሁን አመት በዓል ነው አሁን ያለ ጥምቀት ነው፣ ትልቅ በዓል ነው። ይሄን ምንም አይነት እንቅፋት እንዳይደርስበት ህብረተሰቡ በዓሉና እሴቱን በፈለገው መንገድ እንዲያንጸባርቅ እኛ መከታለን ዝግጅት አድርገናል። የብልጽግና ተልእኮ ትልልቅ ከተማዎች እሱ ያለበት ከተማ ካልሆነ በስተቀር እኛ በተደራሽ ባደረግንበት ከተማ ህብረተሰቡ እሴቱን በሚገባ እንዲገልጽ የሚደረግበት ደረጃ ላይ ደርሰናል። ከፍተኛ ዝግጅት ተደርጓል። ይህንን ቢሆን ያው አብረን የምናየው ነው የሚሆነው። በመግለጫ እናሳውቃቸዋለን። አሁን ድረስ ያለነው እዚህ ደረጃ እንደርሰናል። መልካም አርበኛ ዶክተር ሞላ ሰፋ አድርገህ ገልጸዋል። ከሌብነት ጋር በተገናኘ ምናልባት ህዝቡ የሰጣችሁ ግብረ መልስ አለ። እነዚህን ስራዎች ስትሰሩ ህዝቡ ከጎናችሁ ሆኗል። የሌባን የማጽዳት ተግባርን ስትከውኑ በአካባቢው ካለው ማህበረሰብ ጋር ያላችሁ ግንኙነት ምን ይመስላል? የአገዛዙ ኃይል ፋኖ ናቸው እያለ ሲዘርፍ እውነትም ፋኖ መስሏቸው ግራ የሚጋቡ የህዝቡ ክፍል ይኖራልና እናንተ ደግሞ ይሄንን ስራ መስራት ከጀመራችሁ በኋላ የተሰጠው ግብረ መልስ ምን ይመስላል? ትክክል ነው። ባለፈው ነሐሴና መስከረም ጫፍ አካባቢ በዚህ በማሰሮ ትንሽ ወረድ ብሎ ጀምሮ መድረክ ፈጥረናል። እኔ ባለሁበትና ያለነውም የኮር አመራሮች በየቀጠናው ተመድበን ስናወያይ ነበር። እንደዚህ ፋኖ የሚመስል ፋኖ ነውም ብሎ በሙሉ አላመነም። ፋኖ መሰል ልብሳቸውን ጸጉራቸውን እንደዚህ አድርገው ምናምን ብለው አቅርበው ነበረ። እኛ በቃ ህዝቡ በሰጠን እንትን መነሻ አድርገን ቀጥታ ውይይት አድርገን ማንም ሰው ፋኖ የሆነ ሰው ተጠርንፎ ነው በክፍለ ጦር የሚንቀሳቀሰው፣ ከዛ ውጭ ያለው እርምጃ መወሰድ አለበት በሚል አቋም ያዝነ። አሁን በጋብላ በሟታርጂ በመሻ መተማ መስመር በላስታ በአጋሙሃ በታጉር በቶርካ በመሐረሽ አንቀሳቅሰን እንትን አድርገ ስብሰባ አድርገን ህዝቡ ጋር ተወያይተናል። የጥይት ተኩስም ከተማ ውስጥ ነበረ። ክረምቱ ላይ የጥይት ተኩስም ነበረ። ይሄ ሁላ በሙሉ ቆሟል። አሁን ታምር ነው የተፈጠረው። ታምር ነው። ህብረተሰቡ የሚሰጠው ደስታ በቃ እንደ ልቡ ነው አሁን እየተንቀሳቀሰ ያለው። ማንም ሰው ሄዶ ይሄን እንደዚህ አምጣ የሚጠይቅ ማንም የለም። ከዛ በፊት በሚገርም ሁኔታ ባለ ጉዳይ እንኳን መጥቶ ብር ይሄን ያክል ተከፍላለህ የዳኝነት እየተባለ በነበረበት እንኳን በኖርማሉ ፋኖ እንኳን የነበረውን አሁን በነፃ ነው የሚያገለግለው። ማንም ሰው አይከፍልም። ህብረተሰቡ የሚፈልገውን እስከደገፈን ድረስ በአደባባይ ላይ ወጥቶ በቃ ያለውን ፊድባኩን ሰጥቶናል። በጣም ደስተኛ ሆኗል። ጥሩ ነው። እኛ ክረምት ላይ ግራ ተጋብተን ነበረ። አሁን ደግሞ የወሰዳችሁት እውነትም ፋኖ እንዳልሆኑ ሰዎች አውቀናቸዋል። እርምጃ ወስዳችሁባቸዋል፣ አሳቃችኋቸዋል። የለም ጠፍቷል። አሁን ጠርናፊውም አንድ ቦታ አንድ ፋኖ ከአንድ ቦታ አሁን ከመሻሃ ዳብላ ሲመጣ ደብዳቤ ይዞ ነው የሚመጣ። ኖርማል ፋኖ የ4 ቀን የ5 ቀን ፍቃድ በቃ በዚህ አይነት ሲስተም ነው ያንኛውን ተመሳሳይን የምንይዘው። በደብዳቤ የኛን ሰው ቦታ ቦታ የምናንቀሳቅሰው። ስለዚህ በዚህ ሁሉ ነገር ፈትለክ ብሎ ሌላ አጭበርባሪ የማይገባበት መንገድ ስለተፈጠረ የህብረተሰቡ ድጋፍ በጣም ከፍተኛ ነው። የቀለብ ችግር አይኖርብንም። በአይነት ያወጣል። ሌላ በፈቀደ በፍላጎቱ ሰው እንደምን እየቸረ እየደገፈን ያለ በሐሳብም መቼም ይሄ አካባቢ እንደምታውቁት ከሄዱ ከአባ ከዛ በፊትም ጀምሮ የአርበኛ መናኸሪያ ስለነበር ህብረተሰቡ የእውቀት ችግር የለበትም።
አዋቂ ነው ሰው ድጋፉን በሚገባ እያቀረበልን ነው። አምናም ይሄ ችግር ሳይፈጠር ብልም ይደግፈን ነበር። አሁንም ያንን መልሰን አግኝተናል። ከፍተኛ ድጋፍ እንዳለ ነው የማየው። አርበኛ ምናልባት ቀደም ስታነሳው ነበር በውይይታችን ወቅት በተለይ አርበኞች የፋኖ ቤተሰቦችን በማነጣጠር ዝርፊያ፣ ግድያ፣ እስር ይፈጽማል ያገዛዙ ኃይል በየከተሞቹ እንደውም የበርካታ የኮር አመራሮቻቸውን ጭምር ቤታቸው እንደወደመ እንደፈረሰ ከዚህ ቀደም በተደጋጋሚ መረጃዎች ይወጡ ነበር። እርግጥ ይህ ሂደት ብልጽግና በእናንተ ቀጠና ብቻ ሳይሆን በሁሉም በአራቱም ማዕዘናት የፋኖ መሪዎችን ቤተሰብ በተመሳሳይ መልኩ እንግልት ሲያደርግ ነበር። ሀብት ንብረታቸውንም ሲዘርፍና ሲያወድም ነበርና በእናንተም ቀጠና ሁኔታ አጠናክሮ መቀጠሉን ቀደም እየገለጽክልኝ ነበር። ይህን ተከትሎ በእናንተ በኩል የተወሰደ እርምጃ አለ ወይ? በቀጣይስ ምን ለማድረግ ታስቧል? ብልጽግና በከተሞች በንጹሃን ላይ የፋኖ ቤተሰብ ናችሁ፣ ፋኖ አብልታችኋል፣ አጠጥታችኋል በሚል ጭምር የፋኖ ቤተሰብ ያልሆኑትንም እንደዚህ አይነት እንግልት ያደርሳልና በእናንተ በኩል የሚወሰድ እንደ ዋስትናም ሊሆኑ የሚችሉ ለህዝቡ እርምጃዎች አሉ እየተወሰዱ ከዚህ በኋላ ስለመውሰድ የታሰቡም ካሉ ለአድማጭ ተመልካቾቻችን ግልጽ ብታደርግልኝ። አሁን እንደተባለው ገጠራማ አካባቢ ያለውን የፋኖ ደጋፊ በዘር በመቁጠር ደም በመቁጠር እያሰሩና ንብረት እያወደሙ ነው። ይሄን በቃ ቅድም እንዳስቀመጥኩት ክፍለ ጦሩ ራሱን ችሎ በራሱ ቀጠና ይንቀሳቀሳል። አጁ ክፍል ደግሞ 6 ብርጌድ የተዋጣለ እሱም ራሱን ችሎ በራሱ አቅሙን በሚመጥን ይንቀሳቀሳል። ልዩ ተልእኮ ደግሞ ብለን ያቋቋምነው አለ። እሱም በስውር እየተንቀሳቀሰ አሁን ቅድም ስለው እንደነበረ በየትኛውም ጎጥ ወጥቶ መከላከያ በብዛት ኃይል የጠላት ኃይል በብዛት ሂዶ አይደለም የሚሰራው፣ በትንሽ ኃይል ነው የሚሰራው። እኛ ልክ በዘርፉ እቅድ አውጥተን በትንሽ ኃይል የሚመታውን ሊይዝ የሚሄደውን አሁን እየኮረኮምን ነው። መንቀሳቀስ የለም አሁን አቁሟል። ከከተማ ውስጥ ያለውን ደግሞ ከተማውን ስንቆጣጠር ነው የምናድነው። ከዛ ውጭ ያለውን ግን ኃይል አሰማርተናል። በሶስት ዘርፍ የተሰማራ ኃይል አለ። አሁን ይሄ ነው ብሎ ተግባሩ ግቡን ሳይመታ መዘርዘሩ ብዙም ጠቃሚ ላይሆን ስለሚችል እኛ በሚገባ እቅድ አውጥተን እቅዱ ተፈጻሚ ሲሆን በመግለጫ የምንሰጠው ይሆናል እንጂ በሚገባ ሰጥተን ይዘን ተንቀሳቅሶ ማንኛውም የገጠር ማህበረሰብ ጉዳት እንዳያደርስ 100% በሚባል ደረጃ እየሰራን ያለነ ደፈጣ እያያዝን እንይዘዋለን። እቺን ስለሚያውቅ አይንቀሳቀስም። እሱ ከተማ ውስጥ ያሉትን ያው በቅርቡ እስካሁን ድረስ ቀበሌ ምናምን የነበረ በዚህ አመት ወረዳ ከተማ ማጥቃት እናደርጋለን። ስለዚህ ወረዳ ከተማ ላይ ያሉትን ምንታደጋቸው ያንን ቦታ ጠላት ስንመታ እስከሆነ ድረስ ይሄንም እዛ ያሉትን ወረዳ ከተማ ያሉትን ጭምር በመታደግ ሰፊ ቅድ እየተሰራ ነው ያለ። በቅርቡ ውጤታማ አድርገን እናሳያለንና ያው ጉዳዮች ቅድም እንዳሉት ወታደራዊ ስልቶች ከመፈጸማቸው በፊት የታመውን ስለሌለባቸው አስተማማኝ የሆኑ ቅዶች አሉ። አሁን ቅድም ተቋምቋቸው መንገድና በዛ መልክ ተፈጻሚነት ሲኖረው እንድናቀርበው የተሻለ ነው ነው። መልካም ማመሰግናለሁ ጋርጄ አርበኛ። አንተ ደግሞ ትንሽ ትቆየኝና አሁን ላይ ከጀርባ ሆኖ እያደመጠን ነው የሚገኘው አርበኛ ባንዲራው ግርማይ። ቀደም ሲል እንደጠቀሰው አርበኛ ዶክተር ሞላም እንዳነሳው አጠቃላይ እንደ ኮርም የተሰጠ አቅጣጫ አለ ብለይ ስለነበር አርበኛ ባንዲራው ግርማይ እንደ ኮር የተቀመጡ አቅጣጫዎች ምን ይመስላሉ? ምናልባት አድማጭ ተመልካቾች ማወቅ በሚገባቸው ልክ ወታደራዊ ሚኒስትር የሆኑትን በማስቀመጥ የተቀመጡ አቅጣጫዎች ካሉ እነሱን ብትነግረን ወደ አንተ ልመለስ። እሺ አመሰግናለሁ። በድጋሚ እንግዲህ አሁን እየተከታተልን ባለው አጠቃላይ ሆኖ ሁኔታዎችን በተመለከተ ያው ዶክተር ሞላ በነገራችን ላይ 50 አለቃም ነው። በመከላከያ በጣም ከፍተኛ ጊዜ ያገለገለ የመከላከያ ሰራዊት ነው። በዶክተርናም ሲያገለግል የነበር ነው። ሁሉንም ሁለገብ ነው። እሱ በደንብ አድርጎ ማብራሪያ ሰጥቷል። ወታደር አቋያ እንደ ወታደር ነፍሱ በሚስጥር ይዘዋቸው የሚያቀዷቸው አሉ፣ የሚፈጽሟቸው አሉ። እነዚህ በቀጣይ እንደሚገለጹ ገልጿልኝ። ከዛ ውጭ ግን በተለይ እነዚህ ሌቦች ቅድም ዶክተር ሰጥተው እንደነበር አሁን ላይ ባለቤታቸው ለይተውልናል። እኛ ጦር ላይ ነው የነበርነው ከዚህ በፊት እኛን መስለው ይመጣሉ፣ እኛን መስለው አብረው ይቀመጣሉ። ለትግል የምናደርጋቸው እቅዶች ቀድሞ ለጠላት እየደረሱ ተቸግረን ነበር። አሁን ላይ
ጥሩ ላይ ነው። የመሻው ማየት ይቻላል። ከመሻው ላይ ምንም አይነት መረጃ ሳይወጣ ነው ባለበት ነው ሄደን የደመሰስ ነው። አንተም እንዳሰማኸው እንዳወቀው እንደዘገብከው እንግዲህ በአውሮፕላን ቁስለኛ እስከሚመላለስ ከ3 ከ4 ጊዜም በላይ ነው የተደበደበ። እንዲህ አይነት ማታ ይቻላልኩም ብለው ራሳቸውም የመሰከሩት ለማህበረሰቡ መጨረሻ ላይ የተራረፉት የመሰከሩት በጁንታው ውጊያ ተሳትፌያለሁ ከሆነ ጋር ተሳትፌያለሁ እንዲህ አይነት ማት ግን በህይወት ይቻላልኩም ብለው የመሰከሩበት ውጊያ ነው። ይሄ ወታደራዊ በሆነ ትክክለኛ በሆነ ሌቦችና ዘራፊዎች በሌሉበት የታቀደ ዕቅድ ነው። አሁንም በዛ መንገድ በእነሱ በራሳቸው ዕቅድ ይቀጥላል። እነዚህ ሰዎች ግን መሰሉ ነው መተው እኛ ጋር የነበሩ ሰዎች አሁን ላይ ጉሮሯቸው መያዙን ሲያውቁት እርምጃዎች በጀመራቸውን ሲያውቁ ወደ ተልእኮ ፈጽሙልኝ ብሎ ወደ ላካቸው አካል ገቢ ሆነዋል ማለት ነው። ምረት እየተባሉ በየሰዓቱ ሚዲያ የሚቀርቡት ምንም ምረት የሚያስፈልጋቸው ሰዎች አልነበሩ። የራሳቸው ሰዎች ናቸው። እንኳን ደህና መጣችሁ፣ አብረን ስንዘርፍ ቆይተናል፣ አብረን ስንበላ ቆይተናል፣ አብረን ማህበረሰብና ህዝብ ስናሰቃይ ቆይተናል፣ አሁን ደግሞ በሰላም ተቀብለናቸዋል ብሎ እየተቀበሏቸው መሆኑን ነው። እንደኔ እንኳን ደህና መጣችሁ ነው መሆን የለበት እንጂ እጅ የሰጡ ምረት የገቡ የሚባለው ነገር ለኔ ብዙም የሚያታይ ነገር የለም። ስለዚህ ይህ ልዩ ተልእኮ የሚባለው አሁን በተለይ ቅድም ዶክተርን ለመጥቀስ እንደተሞከረው ከአብርሃ ጅራ እስከ መተማ ያለው ጓንግ ለጓንግ አፋፍ ለአፋፍ ሙሉ በሙሉ አጥብቷል። እስከ መተማ ጫፍ መንግስት እስካለበት ማለት ነው። አዎ መንግስት አለነበት እስካለው ይሄ ፋሽስት እስከተቀመጠበት የማጽዳት ስራውን ሰርተን ነጋዴዎች በፈለጉት ሰዓት ወደ ውጭም የሚወስዷቸው ነገሮች በሰላም እየወሰዱ እየሸጡ እየለወጡ እየተመለሱ ነው። እገታ አቁሟል። አርሶ አደሩም በተመሳሳይ ምርቱን በሰላም እየሰበሰበ ነው ያለ። በተመሳሳይ ከአብርሃ ጅራ እስከ ሶረቃ አካባቢ በተመሳሳይ በደው ልፍ ላይ ደግሞ ሶረቃ ጠላት አለ። በደው አካባቢ የማዝራት ስራ ተሰርቷል። አሁን የሚቀረን ሙሴ ባምባ አካባቢ ነው ቅድም ሲጠቀስ የነበረው። የሁመራው መስመርም በተመሳሳይ በአብዛኛ በሚባል አግባብ ይሄ ልዩ ተልእኮ በተሰጠው በተለያዩ አመራር ተሰጥቷቸው እየሰሩ ነው የሚገኘው። እንዲያውም በዚህ አጋጣሚ የልዩ ተልእኮ በኮሩ ደረጃ ዋና አዛዥ ሆኖም በትናንትናው ዕለት አንዱ ካስቀመጥናቸው አቅጣጫዎች አንድ ጀግና ታጋይ አርበኛ ቻሌ ድግስ የዚህ የልዩ ተልእኮ ዋና አዛዥ ነው ተሾሟል በኮር ደረጃ። ይህን ተልእኮ በቃ ዋናው ተወርውሮ ጠላትን ማጥቃት ተወርውሮ ሌባን ማጽዳት ነውና ማህበረሰቡም ልዩ ልዩ ጥቆማ እየሰጠ እየጸዳን ያለ ህዝባችን አሁን ከኛ አትልቀቁ የምትፈልጉትን ነገር እኛ እናቀርባለን ነው። ህዝባችን እኛ እያበላን እያጠጣን ህዝባችን የምንፈልገውን የሎጂስቲክ ሁኔታ እያቀረበልን ነው። ቁስለኛ ሲኖረን ቁስለኛ እንዲታከም እያደረገ ነው። ገንዘብ እያወጣ እያሳከመ ነው። መድኃኒት እየገዛ እያሳከመ ነው። ሐኪሞችን በተመሳሳይ በሕክምናው ዘርፍ እያገዙ ነው ያለና ህዝቡ አሁን እኛን የመቀበል እኛን የማገዝ ስራው ከፍተኛ የሆነ እይታ ላይ ወድቋል። ባለቤቱንም ለይቷል። አሁን አረንጓዴ ለባሽ ሌባ ማን እንዳዋቀረው ወደዛ ሴት ስለለየ በዚህ አጋጣሚ ትልቅ የፖለቲካ በእኛ በኩል ትርፍ አግኝተንበታል። በመንግስት ላይ በሚለው በዚህ ፋሽስት ወራሪና ገዳይ መንግስት ግን ኪሳራ ገጥሞታል ማለት ነው። ስለዚህ በዚህ ሁኔታ አለ። በዚህ የተበሳጨው አሁን ላይ ደግሞ እንደ አማራጭ ወሰደው የፋኖን ቤተሰቦች ቤት ያፈርሳል፣ እናቶችን ያስራል፣ ህፃናት ሳይቀር አራስ ሳይቀር አስሯል። ያስራል። አረጋውያን ሽማግሌዎች ቅድም እንደተባሉ ማለት ዶክተር ጠቅሰው እንደነበረው እነዚህም ሁሉ ያስራል። ይህን አስሮ ልጆቻችሁን አምጡ ምረት አስገቡ፣ ካላስገባችሁ እናደርጋለን። እንዲያውም አሁን ሳንጃ አካባቢ ላይ 50 ሺህ ብር ዋስ እንግዲህ ምንም ማህበረሰብ ቤት የተቀመጠ ሰው ልጆችን ማታገባ ከሆነ የ50 ሺህ ብር ዋስ ጠርቶ በ3 ቀን ውስጥ አስገባ፣ በ3 ቀን ውስጥ ካላስገባ 50 ሺህ ብር እናቶችን፣ አባቶችን፣ ህፃናትን አሁን እየቀጣን ያለ እነዚህን ሁሉ ማለት ነው አጉሮን ያለ። በእኛ በኩል አንዳንዶች ማይጠቀሱ አስፈላጊ ሆኖ እርምጃዎችን ወስደናል። አሁን በዚህ ለሚዲያ ማናበቃቸው ተመጣጣኝ የሆኑ እንዳስፈላጊነቱ ይቀያየሩ ቅድም እርምጃ ከመውሰድ ጋር እንዳሉ ሆኖ ደግሞ አስፈላጊ የሆኑ እርምጃዎችን እየወሰድን እንገኛለን። ምክንያቱም የምንወስዳቸው እርምጃዎች አንዳንዶችን ለመጥቀስ ያክል ለምሳሌ የብልጽግና ጋር ሆነው ትስስር ያላቸው ደህና ሰው መስለው ጥቆማ የሚሰጡ የብልጽግና ሽታ ያላቸው ከኛ ጋር ደግሞ መጥተው ፋኖ የሚሸቱ ይመስላሉ። የሲቪል ማህበረሰብ ከነዚህ ላይ እርምጃ እየወሰድን ይገኛል። ሌሎችን ደግሞ በሰፊው በሁለት ቢላዋ የሚበሉ ማለት ነው። ከዚያም አዎ እንደሱ አይነት አግኝተናል። ሙሉ መረጃውን በማጥናት
ይሄን የምናገኘው ከኛ ብቻ በመናረገው ዳሳ ሳይሆን ከውስጥ ካሉ ብልጽግና ላይ ሆኖ የሚሰሩ ከወንበሩ ላይ ቁጭ ካሉ ጭምርት በሚሰጡን መረጃ ትክክለኛ መረጃ እስከ ሪከርድ ድረስ እየሰጡን ምን ወስዶ ዝም ብለን በዳሰሳ አይደለም እዛ ውስጥ ያሉ የኛ መረጃዎች ጭምርት በሚሰጡን አስፈላጊውን እርምጃ እየወሰድን ነው። እሱን አጠናክረን እንቀጥላለን። ይሄ ነው ያለው። የጥምቀትን በዓል አስመልክቶም ቅድም ለመጥቀስ እንደተሞከረው ወታደሩ በልዩ ዝግጁ ሆኖ በተጠንቀቅ እንዲቆም ይሄን የጥምቀት በዓል ለማደናቀፍ የተለያዩ ነገሮች ሊያመጣ ስለሚችል ይሄን ለመመከት ዝግጁ ነን። ከዛ ውጪ ለማህበረሰቡ እንደምታውቀው በአንዳንድ ቦታዎች ላይ የድሮን ጥቃት ያደርጋል። በተለይ ጥምቀት በዓል ላይ ገበያ ላይ የሚያደርጋቸውን ማህበረሰቡ ይሄን በተጠነቀቀ መንገድ በዓሉን እንዲያከብር በዚህ አጋጣሚ መልዕክት ማስተላለፍ ፈልጋለሁ። እኛም በአካል ዙን እየሰበሰብን እየተናገርን ነው ያለና እነዚህ ጥንቃቄ እንዲያደርጉ ነው። በአካል ለሚመጣ ግን ሙሉ ዝግጅት አለን። እሱ መመከት የሚችል አቅም ነው ያለን። በመጨረሻ እንግዲህ እንደ ኮር ከሰጠናቸው ዋና አቅጣጫዎች አንደኛው የተለያዩ ሹመቶችን አጽድቀናል። እነሱም በቀጣይ ዝርዝር ሁኔታውን ከዚህ በፊት የሰሩበትን ጭምርት ይዘን አቀርባለሁ። ነገር ግን በትናንትናው ዕለት ወደ 3 የሚሆኑ የኮር አመራሮችን ወደ ኃላፊነት ኮሩ ተወያይቶ አመጥቷል። ሌላው ቅድም የጠቀስናቸው ከሌባ ጋር ተያይዞ እየተወሰዱ ያለው እርምጃዎች፣ ከጥምቀት በዓል ጋር ተያይዞ እየተወሰዱ ያለ እርምጃዎች እና በፋኖ ቤተሰቦች ላይ እየተወሰደ ያለ እርምጃ ላይ በምን መንገድ መቀየር እንችላለን፣ በምን መንገድ ይሄን ሐሳብ ማስተካከል እንችላለን የሚለውን ሐሳብ ውይይት ተደርጓል። በዚህ ላይ በተለይ ወላጅ ታሰረ፣ ቤተሰብ ታሰረ የሚል ፋኖ አለመኖሩና እኛ የወጣ ነው ለቤተሰብ ሳይሆን ለአጠቃላይ ለአማራ ነጻነት መሆኑን ሁሉም ሰራዊት ተረድቶት ወንድሙ ስለታሰረ፣ እህቱ ስለታሰረ፣ ባለቤቱ፣ ልጆቹ ስለታሰሩ ምንም የሚደናገር አባል እንደሌለን ይሄን በእነዚህ ጋጋታዎችም ምረት የሚገባ እጁ የሚሰጥ ለዚህ በሰበሰ መንግስት እንደሌለ የጋራ ስምምነትና አቅጣጫ የተቀመጠበት ሁኔታ አለ። ከነዚህ በተረፈ በተለይ ከአንድነቱ ጋር ተያይዞ አጠቃላይ በሰራዊቱም እየመጣ ያለ ጥያቄ ነው። አንድነት ሁሉም ይፈልጋል። ድርጅት ያስፈልገናል። በተለይ አንድ ተቋም የሚመራው የፖለቲካ ተቋም ሲኖረው ነው። እስከታችኛው ክፍል ሊመራ የሚችል መዋቅራዊ የሆነ ዝርጋታ በአስቸኳይ አልቆ መፈጸም አለበት። ምክንያቱም አሁን እያጋጠመን ያለ ሶሻል ሚዲያው በእጁ ሆኗል። አሁን አንዳንድ አካባቢዎችን ያው ሆን ብሎ ለቋቸዋል። እስከዛሬ ይዟቸው የነበረውን ዋናው ማደናገር ነው፣ እንቅፋት መፍጠር ነው። እንዲሆነ የሚለው ሐሳብ በሰራዊታችን እየተንጸባረቀ አጉል የሆኑ ነገሮችን እያየን ስለሆነ በአስቸኳይ አልቆ አማራዊ ቤት ተሰርቶን ማየት እንፈልጋለን። አንድነት እንደሚያስፈልገን እናውቃለን። ብቁ መሪ እንደሚያስፈልገን እናውቃለን። ምሁር እንደሚያስፈልገን እናውቃለን። ሁሉንም አርበኛውንም የያዘ ምሁሩንም የያዘ ታጋዩንም የያዘ አንድነት አንድ ቤት ሊገነባል የሚገባል። በዚህ ጉዳይም የአንድነት ከፍተኛ አመራሮች ሴንትራል ኮማንዱ ጀምሮ ለታችኛው ክፍል ከኮር ጀምሮ እስከታች ላለው ክፍል እውቅና እየፈጠረ መሄድ አለበት። የመደናገር ችግሮች እንዳይፈጠሩ መሆን አለበት። ምክንያቱም እዚህ ከኛ በላይ ያሉ ሰዎች በአግባቡ ይሰሩታል ተብሎ ይጠበቃል። ከሚሰሩትም አንዱና ዋናው አንድ መሪ የሚመጣው መስፈርትን መሰረት አድርጎ መንግስታዊ መዋቅር ነው የምንገነባው እንጂ የድርና የሰንበቴ ተቋም ስላልሆነ የምንገነባው። መንግስታዊ ተዋቅር ደግሞ የሚመጣው ራሱን የቻለ መመሪያና ደንብ ሊኖረው ይችላል። ራሱን የቻለ የአመራር ዘይቤ ሊኖረው ይችላል። ራሱን የቻለ መዋቅር ሊኖረው ይችላል። ይሄን ደግሞ መቼም ገለልተኛ የሆነ አካል ሊያዋቅረው እንደሚችል እናምናለን። ሁሉንም አካባቢ የዳሰሰ መሪ ያስፈልጋል። በእውቀቱም በብቃቱ ሁሉንም አማራ አካባቢ የዳሰሰ ብቁ የሆነ መሪ እንዲመጣ እናስፈልጋለን። የመፍጠን ችግር ገጥሞት ለኛ ሁሉ እንቅፋት እየሆነ ስለሆነ በዚህ አጋጣሚ ትናንትም ውይይቱ አንዱ ካረግነው አጀንዳ ይሄ ነው። በአስቸኳይም እኛ አካባቢ በተለይ እዙ ማሳወቅ እንዳለበትና እያንዳንዷን መረጃ እያወቅን መሄድ አለብን። በቅርቡ ይፋ ይሆናል የሚል እምነት አለን። ካልሆነ ግን የሚገጥመን እንቅፋት ሰፊ ስለሚሆን በአስቸኳይ እንዲጨረስ ይሄን ራሱን የቻለ ኮሚቴ ከሚመለከተው አካል ጋር ተነጋግሮ ለሁሉም እስከታችኛው ክፍል ይፋ የማድረግ ስራ ይሰራል የሚል እምነት አለን። እንግዲህ በአንድነቱ ዙሪያ ይሄ ነው። በአጠቃላይ ያሉትን ግን የቀጣይ ወታደራዊ የሆኑ ስራዎች ምን ይሰራሉ በሚለው ጉዳይ ላይ ያው ዝርዝር ባልገባ የጋራ ሆኖ ስምምነት ላይ ተደርሷል ማለት ነው። እነዚህ ናቸው ትናንት በዋናነት ያየናቸው ምን ይመስላሉ ማለት ነው። አመሰግናለሁ። እጅግ አርጄ አመሰግናለሁ አርበኛ ባንዲራው ግርማይ። ወደ አርበኛ ዶክተር ሞላ አዲሱ ልመለስ። 50 አለቃ መሆኑንም ነግረኸኛል። በዚሁ አጋጣሚ ለአድማጭ ተመልካቾቻችንም 50 አለቃ ሞላ አዲሱ ቀረ የምትለው መተላለፍ አለበት የምትለው መልእክት ካለ እሱን እናስከትልና ፕሮግራማችንን እናጠቃለን። እሺ ያው እኔ
ግን አርበኛ ባንዲራው ግርማይ ሲሉ እንደነበረ ዋናው ዓላማችን ትክክለኛውን የአማራ ቤት መገንባት ነው። ትክክለኛውን የአማራ ቤት ስንገነባ ቤት ለማቆም ግድግዳ ለማቆም ጣራ ለማቆም አንድ መሆን ይጠይቃል። በሐሳብ አንድ መሆን ይጠይቃል። በልብ አንድ መሆን፣ በአካል አንድ መሆን ይጠይቃል። በአካል አንድ ያልሆነው እንኳን እናንተ ጋር በልብ አንድ ሆነን እየሰራን ነው። ስለዚህ ለአማራ ቤት መቆም አስተዋጽኦ አደርጋለሁ፣ እውቀት አለኝ፣ ችሎታ አለኝ የሚል ሰው ሁሉ ይሄ ያው ክፍት ነው። ማንም ሰው አስተያየት መስጠት ይችላል፣ መምከር ይችላል፣ አቅጣጫዎችን መደገፍ ይችላል። ወታደራዊ ታክቲክም ተነስቶ ተጨማሪኛ ያነበርንበት እንግዲህ እኔ 10 ዓመት በላይ ነው በመከላከያ የቆየሁት ወያኔ ጋር ተደጋጋሚ ስልጠናዎችን ወስደናል። ከዛ የበለጠም እኔ ወደ ሕክምናው ዘርፍ አልቼ ነው ማዕረጓን ሳላውቀው የቀረሁት እንጂ ሌላው ጋር መድረስ ይችላል። በተሻለ ነው የነበርኩት። ዞሮ ግን ማንኛውም ሰው በነጻነት ሐሳቡን የአማራን ትግል ከፍ የሚያደርግ የአማራን ትግል የሚያሻግር ሰው ሐሳቡን በነጻነት ሰጥቶን ደግፎን ተደጋግፈን አንድ እንድንሆን ነው የምፈልገው። ይሄ ነው እኔ ማለት የምፈልገው። አመሰግናለሁ። መልካም እጅግ አድርጌ አመሰግናለሁ። የአራተኛ ደጃዝማች ኮር ምክትል ወታደራዊ አዛዥ አርበኛ ዶክተር ሃምሳ አለቃ ሞላ አዲሱ እንደዚሁም የኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ ከዓለም አቀፍ ፋኖ ሚዲያ ጋር ቆይታ በማድረግ በምዕራብ ጎንደር ቀጠና በምትንቀሳቀሱበት እየተሰሩ ያሉ አሁናዊ ስራዎችና ወደፊት የተሰጡ አቅጣጫዎችን በተመለከተ ለአድማጭ ተመልካቾቻችን ሰፊ ማብራሪያና ምላሽ ስለሰጣችሁን እጅግ አድርጌ አመሰግናለሁ። ውድ አድማጭ ተመልካቾቻችንም ረዘም ላለ ጊዜ ከኛ ጋር ቆይታ በማድረግ በቀጠና ያለው ሁኔታም እንደመስል አብራችሁን ስላደመጣችሁ እጅግ አድርጌ ነው ማመሰግነው። ፕሮግራም በመምራት ነው እንዳለ ቢከሳብሬ ቆይታ አድርጌያለሁኝ። ምናልባት በቀጣይም አዳዲስ ሁነቶች ካሉ የአውደ ግንባር መረጃዎችንም ጭምር እየተከታተልን ለአድማጭ ተመልካቾች መረጃ የምናደርስ ነው የሚሆነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዶቻችንም አድማጭ ተመልካቾቻችንም በሌላ ፕሮግራም ዳግም እስከምንገናኝ ድረስ በያላችሁበት ቸር እንዲገጥማችሁ ተመኝቻለሁ። በዚሁም አጋጣሚ ለመላው ክርስትና እምነት ተከታዮች ለእናንተ አርበኞችም እንኳን ለጥምቀት በዓል አደረሳችሁ የሚል መልእክት ማስተላለፍ ነው የሚወደው። አመሰግናለሁ። ለነበረን ቆይታ መልካም ጊዜ። እኛ አመሰግናለን። ሰላም ሁኑልን።